ያጸደቀው የ2014 ዓ.ም የፌደራል መንግስት በጀት ለህዝብ ተወካዮች ምክር ቤት ቀርቦ መጽደቅ ይኖርበታል። በትግራይ ክልልና በሰሜን ኢትዮጵያ በመቶ ሺዎች የሚቆጠሩ ሰዎችን ለሞት የሚዳርግ የከፋ ረሃብ መከሰቱ አይቀሬ ነው ሲሉ በተባበሩት መንግስታት የሰብአዊ እርዳታ ኃላፊ ማርክ ሎኮክ አስጠነቀቁ። ኢኮኖሚው ከንግድ ስራዎች ከሰብልና ከማሳ ጋር ወድሟል ያሉት ማርክ ሎኮክ የባንክና የቴሌኮሙኒኬሽን ግልጋሎቶች አለመኖራቸውን ገልጸዋል። ትናንት አርብ ባወጡ መግለጫ ከረሃብ ጋር በተያያዘ ሰዎች መሞታቸውን እየሰማን ነው ያሉት ሎኮክ ሰዎች ሊነቁ ይገባል የሚል ጥሪ አቅርበዋል። ዓለም አቀፉ ማህበረሰብ ገንዘብን ጨምሮ ዝግጅት ሊያደርግ ይገባል ያሉት ማርክ ሎኮክ ካለፈው ጥቅምት 24 ቀን ጀምሮ ውጊያ በረታበት የትግራይ ክልል ይፈጠራል ያሉትን ረሃብ ከ1977 ክስተት ጋር አወዳድረውታል። በመግለጫቸው በሰሜናዊ ኢትዮጵያ በመቶ ሺዎች የሚቆጠሩ ሰዎች በረሃብ ሁኔታ ውስጥ ይገኛሉ። ይህ በጎርጎሮሳዊ 2011 በተከሰተ ጠኔ 250 ሺህ ሶማሊያውያን ህይወታቸውን ካጡ ወዲህ ባለፉት 10 ዓመታት ዓለም ያየው የከፋ ረሃብ ነው ያሉት ሎኮክ ከ37 ዓመታት በፊት በኢትዮጵያ ተከስቶ የነበረውን ግዙፍና አሳዛኝ ረሃብ ያስታውሳል ብለዋል። በኢትዮጵያ አቆጣጠር በ1977 እና 78 ዓመተ ምህረት በተከሰተው ረሃብና ባስከተላቸው ህመሞች 2 ሚሊዮን ገደማ አፍሪካውያን እንደሞቱ አሶሺየትድ ፕሬስ ዘግቧል። ከሟቾቹ መካከል 1 ሚሊዮን የሚሆኑት ኢትዮጵያውያን ናቸው። አሁን የሚሞቱ ሰዎች ቁጥር በመቶ ሺዎች ወይም ከዚያ በላይ ሊሆን ይችላል የሚል ስጋት አለ ያሉት ሎኮክ ምግብና ሌሎች ሰብአዊ እርዳታዎች ለተቸገሩ ማድረስ ለግብረሰናይ ድርጅቶች እጅግ ፈታኝ መሆኑን ገልጸዋል። የኢትዮጵያ መንግስት ከትናንት በስቲያ በሰጠው መግለጫ በትግራይ ክልል 93 ወረዳዎች እርዳታ እየተሰራጨ መሆኑን አስታውቆ ነበር። ከ93 ወረዳዎች በ14ቱ የኢትዮጵያ መንግስት እርዳታ እያሰራጨ መሆኑን ባለፈው ሐሙስ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ቢለኔ ስዩም ተናግረዋል። የኢትዮጵያ መንግስት በመጀመሪያው ዙር ለ4.5 ሚሊዮን በሁለተኛውና ሶስተኛው ዙር ደግሞ ለ4.3 ሚሊዮን ተረጂዎች ምግብና ምግብ ነክ ያልሆኑ እርዳታዎች ማከፋፈሉን አስታውቋል። ቢለኔ እንዳሉት የዓለም የምግብ መርሃ ግብር ወይም ወርልድ ፉድ ፕሮግራም፣ ወርልድ ቪዥን ኬር፣ ማህበራዊ ረድኤት ትግራይ ወይም ማረትና ፉድ ፎር ዘ ሃንግሪ የተባሉ የግብረሰናይ ድርጅቶችና የኢትዮጵያ መንግስት በትግራይ ክልል እርዳታ እያቀረቡ ነው። የተባበሩት መንግስታት ድርጅትና የኢትዮጵያ መንግስት ወደ 2 ሚሊዮን ገደማ ሰዎችን በቅርብ ወራት በሰሜናዊ ኢትዮጵያ በዋናነት በመንግስት ቁጥጥር ስር በሚገኙ አካባቢዎች መርዳታቸውን ሎኮክ ገልጸዋል። ነገር ግን በትግራይ ተቃዋሚ ኃይሎች ቁጥጥር ስር በሚገኙ አካባቢዎች ከ1 ሚሊዮን በላይ ሰዎች እንደሚገኙ ጠቅሰው ምግብ እንዳያገኙ ሆን ተብሎ ተደጋጋሚና ዘላቂ ጥረት ይደረጋል ሲሉ ከሰዋል። ኃላፊው በኤርትራ ወታደሮችና ሌሎች ሚሊሻዎች ቁጥጥር ስር በሚገኙ ሌሎች አካባቢዎች እርዳታ ማድረስ እጅግ ከባድ መሆኑንም ጠቁመዋል። ጠመንጃና ቦምብ የታጠቁ ሰዎች በሚያደርጉትና የፖለቲካ አለቆቻቸው አድርጉ እያሉ በሚነግሯቸው ምክንያት የእርዳታ ሰራተኞች መንቀሳቀስ አለመቻላቸውን የገለጹት ሎኮክ የከፋ ረሃብ ለተጋረጠባቸው እርዳታ ለማድረስ ክልከላው ሊቀለበስ እንደሚገባና ለዚህ ሁሉ ተጠያቂ ናቸው ያሏቸው የኤርትራ ወታደሮች መውጣት እንደሚኖርባቸው አሳስበዋል። ጠቅላይ ሚኒስትር አብይ አህመድ አደርጋለሁ ያሉትን ያድርጉ፣ ኤርትራውያኑ ኢትዮጵያን ለቀው እንዲወጡ ያስገድዱ ሲሉ አክለዋል። የአሜሪካ፣ ብሪታንያ፣ ጀርመን፣ ፈረንሳይ፣ ጃፓን፣ ጣሊያንና የካናዳ መሪዎች ከሰኔ 4 እስከ 6 በእንግሊዝ ኮርንዎል በሚያደርጉት ስብሰባ በሰሜን ኢትዮጵያ ያለውን የሰብአዊ ቀውስና የከፋ ረሃብ ስጋት ዋነኛ የመነጋገሪያ አጀንዳ እንዲያደርጉም ጥሪ አቅርበዋል። ማርክ ሎኮክ ከ37 ዓመታት ገደማ በፊት በኢትዮጵያ የተከሰተው አይነት ረሃብ ከተደገመ ዳፋው ብርቱና ለረጅም ጊዜ የሚቆይ ሊሆን እንደሚችል ትናንት አርብ ባወጡት መግለጫ አስጠንቅቀዋል። በኢትዮጵያ የቴሌኮም ገበያ ለመሰማራት የወጣውን ጨረታ ያሸነፈው የ5 ኩባንያዎች ጥምረት ለሚሰጠው ፈቃድ መክፈል የሚጠበቅበትን $850 ሚሊዮን ለመንግስት ገቢ ማድረጉን አንድ የመንግስት ባለስልጣን አረጋገጡ። የቴሌኮም ጨረታውን ያሸነፈው ዓለም አቀፍ ትብብር ለኢትዮጵያ የተባለው ጥምረት ለሚሰጠው ፈቃድ መክፈል የሚገባውን ገንዘብ ገቢ ማድረጉን በኢትዮጵያ ገንዘብ ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ብሩክ ታዬ በግል የትዊተር ገጻቸው አስፍረዋል። ጥምረቱ በኬንያው ሳፋሪኮም የሚመራ ሲሆን ከብሪታንያ ቮዳፎን፣ ከደቡብ አፍሪካ ቮዳኮም፣ ከጃፓን ሱሚቶሞ ኮርፖሬሽን እና ከብሪታንያ ሲዲሲ ግሩፕ የተባለውን የልማት ፋይናንስ ተቋም ያካተተ ነው። ይኸው ጥምረት በኢትዮጵያ የቴሌኮም ግልጋሎት የሚያቀርብ ኩባንያ የሚያቋቁም ሲሆን በጎርጎሮሳዊው 2022 ስራ እንደሚጀምር አስታውቋል። ይህ ዶይቼ ቬለ ነው።
በሰሜናዊ ቡርኪና ፋሶ ታጣቂዎች 100 ሰዎች መግደላቸውን የአገሪቱ መንግስት ዛሬ ቅዳሜ አስታወቀ። ጥቃቱ ትናንት አርብ ማምሻውን በሳህል በሚገኘው የአግሃ ግዛት ሶልሃን የተባለ መንደር ላይ መፈጸሙን የማሊ መንግስት ቃል አቀባይ ኦውሶኒ ታምቦራ ገልጸዋል። ለጥቃቱ ጂሃዲስቶችን ተጠያቂ ያደረጉት ቃል አቀባዩ ከኒጀር ድንበር አቅራቢያ በሚገኘው መንደር የአካባቢው ገበያና በርካታ የመኖሪያ ቤቶች እንደተቃጠሉ ጭምር ገልጸዋል። የቡርኪና ፋሶ ፕሬዝዳንት ሮች ማርክ ክሪስተን ካቦሬ ጥቃቱን አሰቃቂ ሲሉ አውግዘዋል። ሄኒ ምሳይ ቢያ የተባሉ የግጭት ጥናት ባለሙያ እንዳሉት ጥቃቱ ባለፉት 5 ዓመታት ከታየው ሁሉ የከፋ ነው። ባለሙያው ታጣቂ ቡድኖች በአገሪቱ ያለውን ነባራዊ ሁኔታ ለማባባስ ፈረንሳይ መራሹ የጸረ ሽብር ጥምረት ወደማይደርስባቸው አካባቢዎች ፊታቸውን እንዳዞሩ ተናግረዋል። አርብ ዕለት ተፈጸመ ለተባለው ጥቃት እስካሁን ኃላፊነት የወሰደ ወገን የለም። በሳህል ቀጠና ፈረንሳይ ከ5000 በላይ ወታደሮች ብታሰማራም ጂሃዲስቶች የሚፈጽሟቸው ጥቃቶች ጭርሱን እየጨመሩ መጥተዋል። ባለፈው ሚያዝያ በዚያው በቡርኪና ፋሶ 2 ስፔናዊ ጋዜጠኞችና አንድ የዱር እንስሳ ጥበቃ ባለሙያን ጨምሮ ከ50 በላይ ሰዎች በአንድ ሳምንት ተገለው ነበር። ከ1 ሚሊዮን የቡርኪና ፋሶ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል። በሰሜን ምስራቅ ማሊ 11 ሰላማዊ ሰዎች መገደላቸውን የመንግስት ደጋፊ የሆነ የታጣቂዎች ቡድን ጥምረት ዛሬ ቅዳሜ አስታወቀ። ጥቃቱ በተዋረግ ሰዎች ላይ ማንነታቸው ባልተገለጸ ታጣቂዎች የተፈጸመው ባለፈው ሐሙስ መሆኑን ጥምረቱ ገልጿል። ስማቸው እንዳይገለጽ የፈለጉ አንድ የአካባቢው ባለስልጣን በእርግጥ ጥቃቱ መፈጸሙን ለፈረንሳይ ዜና አገልግሎት አረጋግጠዋል። ጥቃቱ የተፈጸመባቸው አግሃራምቦና ሜናካ የተባሉ ቦታዎች መንግስት አነስተኛ ቁጥጥር ከሚያደርግበት ወይም ፈጽሞ ከማይቆጣጠረው ሰፊ አካባቢ የሚገኙ ናቸው። ቦታዎቹ ለእስላማዊ ታጣቂዎች ተደጋጋሚ ጥቃቶች ተጋላጭ መሆናቸውን የፈረንሳይ ዜና አገልግሎት ዘግቧል። ባለፉት 7 ዓመታት በጂሃዲስቶች ከተፈጸሙ ጥቃቶች በተጨማሪ በአካባቢው በሚኖሩ የተለያዩ ማህበረሰቦች ግጭቶችና በተፎካካሪ ታጣቂ ቡድኖች ውጊያ አግሃራምቦ የተባለው ቦታ የተጎዳ ነው። የማሊ መንግስት የሚደግፈው የታጣቂዎች ጥምረት ባለፈው ሐሙስ ተገለዋል ያላቸውን ሰዎች ስም ዝርዝር ይፋ ያደረገ ሲሆን የቀንድ ከብቶቻቸው መዘረፋቸውንም አስታውቋል። ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁት ባለስልጣን ሰዎቹ በጅምላ መገደላቸውን ተናግረዋል። በናይጄሪያ የቴሌኮም ግልጋሎት አቅራቢዎች ከመንግስት በተሰጣቸው ትዕዛዝ መሰረት የትዊተር አገልግሎትን ማገዳቸውን አስታወቁ። ይህ የሆነው በናይጄሪያ ፕሬዝዳንት መሐመዱ ቡሃሪ የትዊተር ገጽ የተላለፈን መረጃ ግዙፉ የማህበራዊ መገናኛ ዘዴ ህግጋቴን ተላልፏል በሚል ካጠፋ ከ2 ቀናት በኋላ ነው። ዓለም አቀፍ የሰብአዊ መብት ተሟጋቾችና ዲፕሎማቶች የናይጄሪያ መንግስት ትዊተር በአገሪቱ አገልግሎት እንዳይሰጥ ያሳለፈውን ውሳኔ ተችተዋል። የናይጄሪያ የኢንፎርሜሽንና የባህል ሚኒስቴር ቃል አቀባይ ሴጉን አዴሚ ትናንት አርብ ባወጡት መግለጫ የአገሪቱ መንግስት ትዊተርን ላልተወሰነ ጊዜ ማገዱን አስታውቀዋል። መግለጫው ትዊተር የናይጄሪያን ህልውና ማዳከም ለሚችሉ ተግባራት ጥቅም ላይ በመዋሉ የቡሃሪ መንግስት እርምጃውን እንደወሰደ አትቷል። በናይጄሪያ ፈቃድ የተሰጣቸው የቴሌኮም አገልግሎት አቅራቢዎች ማህበር አባሎቹ ከመንግስት ትዕዛዙ እንደተሰጣቸው አረጋግጧል። ማህበሩ እንዳለው ኩባንያዎቹ ትዕዛዙን በጥልቀት ገምግመው ገቢራዊ አድርገዋል። ኔትብሎክስ የተባለውና የኢንተርኔት ግልጋሎትን በመላው ዓለም የሚከታተለው መንግስታዊ ያልሆነ ድርጅት ኤምቲኤን ግሎባኮም እና 9 ሞባይል የተባሉ የቴሌኮም አገልግሎት አቅራቢዎች በእርግጥም ትዊተርን እንዳገዱ አረጋግጧል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የኢትዮጵያ መንግስት ህግ ለማስከበር የተወሰደ እርምጃ ባለው የትግራይ ውጊያና የኮቪድ-19 ወረርሽኝን ጨምሮ የተለያዩ ምክንያቶች ባስከተሉት ወጪ ሳቢያ ለፌዴራል መንግስቱ ለ2013 ዓ.ም የተበጀተው ገንዘብ በማለቁ የሚኒስትሮች ምክር ቤት 26 ቢሊዮን ብር ገደማ ተጨማሪ በጀት አጸደቀ። በትግራይ ክልልና በሰሜን ኢትዮጵያ በመቶ ሺዎች የሚቆጠሩ ሰዎችን ለሞት የሚዳርግ የከፋ ረሃብ መከሰቱ አይቀሬ ነው ሲሉ በተባበሩት መንግስታት የሰብአዊ እርዳታ ኃላፊ ማርክ ሎውኮክ አስጠነቀቁ። በሰሜናዊ ቡርኪና ፋሶ ታጣቂዎች 100 ሰዎች መግደላቸውን የአገሪቱ መንግስት ዛሬ ቅዳሜ አስታወቀ። ዜናው በዚሁ አበቃ። ጤና ይስጥልኝ። ለዓለም ዋና ዋና ዜናዎች ጥንቅር እሸቴ በቀለን አመሰግናለሁ። አድማጮቻችን ስርጭታችን አሁንም እንደቀጠለ ነው። በቀጣይ ደግሞ አንድ ዘገባ ይቀርባል።
የኢትዮጵያ ዜጎች ለማህበራዊ ፍትህ በምህጻሩ ኢዜማ በመጪው ምርጫ ከተመረጠ ኢትዮጵያ እየከፈለችው ላለው ዋጋ ዋነኛ ምክንያት ነው ያለውን አስተዳደራዊ መዋቅር እንደሚያስተካክል ገለጸ። ፓርቲው እንዳለው መልክዓ ምድራዊ አቀማመጥ፣ የልማት አመቺነት፣ ስነ ልቦናዊ ትስስርና ሀገራዊ አንድነትን ማሳደግ ላይ መሰረት ያደረገ የአስተዳደር አወቃቀር እንደሚዘረጋ ገልጿል። ኢዜማ ዛሬ ጥሪ ተደርጎላቸው ከቀረቡ የአዲስ አበባ ከተማ ነዋሪዎች ጋር ባደረገው የጥያቄና መልስ መርሃ ግብር ላይ በከተማዋ ማንም አካል ልዩ ተጠቃሚ አይሆንም ብሏል። ይህንንም ህገ መንግስትን በማሻሻል እውን እንደሚያደርግ አስታውቋል። ሰለሞን ሙጬ ተከታትሎ ተከታዩን ዘገባ ልኮልናል። ኢዜማ የጋራ ህልም የጋራ ከተማ አዲስ አበባ ጠይቂ በሚል ከከተማዋ ነዋሪዎች ጋር በቀጥታ ባዘጋጀው የጥያቄና መልስ መርሃ ግብር ላይ ዋና ዋና ሀገራዊ ጉዳዮች ጥያቄ ተነስቶባቸዋል። ፓርቲውም በጉዳዮቹ ላይ አቋሙንና የሚከተለውን መርህ አሳውቋል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ከጥያቄና መልሱ በፊት በንባብ ባቀረቡት መልእክት በአዲስ አበባ ላይ ማንም የተለየ ጥቅም የሚያገኝበት ሁኔታ ሊኖር አይገባም፣ ለዚህም እንሰራለን ብለዋል። ኢዜማ የአዲስ አበባ ህዝብ የከተማው ባለቤት መሆን አለበት የሚል ጠንካራ አቋም አለ። በከተማ ውስጥ የሚታየው በርካታ ችግሮች ከፍተኛ የደህንነት፣ የህዝብ ንብረትና መሬት ዘረፋ ማስቆም የሚቻለው የከተማ ህዝብ የመረጠው የከተማውን ህዝብ በጠላትነት የማያይ ችግር ሲፈጠር ሊጠየቅ የሚችል አመራር ሲኖር ብቻ ነው። ኢዜማ በህዝብ የተመረጠ የህዝብ ተጠያቂነትና ግልጽነት ያለው አሰራርና አመራር ከተማዋ እንዲኖራት በሚቻለው ሁሉ ጥረት ያደርጋል። ጥረቱ በህገ መንግስቱ ላይ አዲስ አበባን ከነዋሪዎቿ ባለቤት እያወጡ የወሰደውን ድንጋጌ እንዲለወጥና ለባለቤቷ የከተማው ህዝብ እንዲመለስ ማድረግን ያካተተ ይሆናል። በከተማዋ የሚታየውን በተለይ ከመሬት ጋር ተያይዞ የሚደረገው ዘረፋ በአስቸኳይ ያስቆም። ባለፉት ጥቂት ዓመታት ከህዝብ የተዘረፉ ንብረቶችንና መሬት አስፈላጊውን ህጋዊ ምርመራ ማድረግ ያስመልሳል። ኢዜማ በአጠቃላይ አዲስ አበባ ለነዋሪዎቿ ምቹ ከተማ እንድትሆን ያደርጋል። የአዲስ አበባ ህዝብ ምን በደል፣ መብት ረገጣ፣ ድህነት፣ በመልካም አስተዳደር እጦት ውስጥ እንደኖር ከራስህ ከባለቤቱ በላይ መመስከር አይቻልም። አሁን ሀገራችን በደረሰችበት ሁኔታ ይሄው የመከራና ስቃይ ኑሮ አልበቃ ብሎ ለከፍተኛ እልቂትና ጥፋት ሊያስከትል የሚችል አደጋ ከፊቱ ተደቅኗል። በዘር ማንነትን መሰረት ያደረገ ጥቃትን ለማምከንና ዘላቂ ሰላምና የደህንነት ዋስትና ማረጋገጥ የሚቻለው በዘር ተከፋፍሎ ለከፍተኛ እልቂትና ውድመት በመዘጋጀት አይደለም። የፓርቲው አመራር የሆኑት አርክቴክት ዮሐንስ መኮንን አዲስ አበባ ባለፉት 3 የለውጥ ዓመታት ውስጥ 10 ቢሊዮን ብር በላይ የሚገመት 300 ባለቤት የሌላቸው ህንጻዎችና 28000 የኮንዶሚኒየም ቤቶች መዘረፋቸውን ጠቅሰው ፓርቲያቸው ቢመረጥ ይህንን እንደሚያስመልስም ገልጸዋል። አሁን የምንከተለው የፌዴራል አወቃቀር ቋንቋና ማንነትን መሰረት ያደረገ በመሆኑ ብዙ ጉድለቶች አሉበት። ምናልባትም ለሀገራችን የምንከፍለው ዋጋ ዋነኛ መነሻ ነው ብለን እናምናለን። ከዚህ አንፃር አጠቃላይ የአከላለላችን አስተዳደራዊ መዋቅራችን መካተት አለበት ብለን እናምናለን። ለዚህ መሰረታዊ መርሆዎች አስቀምጠናል። 4 መርሆዎች አስቀምጠናል። እነዚህ መርሆዎች ከቋንቋና ከማንነት በዘለለ መልክዓ ምድራዊ የልማት አመቺነት፣ ስነ ልቦናዊ ትስስር፣ ሀገራዊ አንድነትን ማሳደግ፣ ይሄ ምን የመሳሰሉ መመዘኛዎች አብረው ስለሚገቡ አዲስ አበባ አሁን የምናውቃት ላትሆን ትችላለች። በዚህ ጊዜ የተሰመረና ከዚች ወደፊት ትልም የሚል አቋም የለንም። ስለዚህ በዋነኛነት በግልጽ ቋንቋ ነገሩን ብሎ መጠየቀው አቋማችን ግልጽ ነው። አዲስ አበባ የነዋሪዎች የአፍሪካ መዲና የምንለው ባህር ዳር ሁላችንም ናት፣ ነቀምት ሁላችንም ናት በምንለው ኮንቴክስት ነው እንጂ በማስተዳደር በባለቤትነት በመብት ጥያቄ ሆኖ አዲስ አበባ የአዲስ አበባ ነዋሪ። የህገ መንግስት ማሻሻያ፣ ኢዜማ ከገዢው ፓርቲ ጋር ያለው ገለልተኝነት፣ የመሬት ፖሊሲ ማሻሻያ፣ የአዲስ አበባ የከንቲባ አመራረጥ ጉዳይ፣ የሰንደቅ ዓላማና የክልል ልዩ ኃይል አደረጃጀት ብሎም የመንግስት አወቃቀር ላይ በርከት ያሉ ጥያቄዎች ቀርበዋል። በኢትዮጵያ ውስጥ የገባውን የኤርትራ ሰራዊት በተመለከተ ለቀረበው ጥያቄ መሪው ፕሮፌሰር ብርሃኑ ይህንን መልሰዋል። እኛ የምንለው ኢትዮጵያ ሀገራዊ ደህንነቷንና ሉዓላዊነቷን በማስከበር ይጠቅመኛል ብላ ያሰበችው ምንም ነገር ከጎረቤት ሀገር ጭምር ለመረዳዳት መብቷን ሊነግራት አይችልም። ከመጀመሪያ በሁለተኛ የኢትዮጵያ መንግስት ችግር በኤርትራ ጉዳይ ላይ ችግር ያለው ወደ 67 በመቶ የሚሆን የሀገራችን ጦር በተኛበት እንደዛ አይነት አደጋ ሲደርስበት በዛን ጊዜ ያለን ሉዓላዊነታችንን ለማስከበር የጎረቤት ሀገር እገዛ የሚያስፈልገው ከሆነ ዜት ፊት በፊት እኛ የኤርትራን እርዳታ ጠይቀናል። የኤርትራ ጦር ደግሞ እዚህ መጥቶ በሚንቀሳቀስበት ጊዜ ሉዓላዊነታችንን ለማስከበር እንዲህ አይነት የኦፕሬሽኑ በምንም አይነት ሲቪሊያን የማይዘራ መልኩ ዋቴቨር መሰረት አክብሮ መንቀሳቀስ አለበት ብሎ ፊት ለፊት መናገር አለበት ነው። ምንም ይደረግ ነገር መኖር የለበት።
ኢዜማ ያለፉትን 3 ዓመታት የኢትዮጵያን ነባራዊ ሁኔታ ሲገልጸው የመኖር ያለመኖር ሁኔታዋ ጥያቄ ውስጥ የገባ ነው ብሎታል። በመሆኑም ሀገርን ለማስቀጠል ከሚሰሩ ማናቸውም ኃይሎች ጋር ይሰራል ብሏል። በመርሃ ግብሩ ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። ሰለሞን ሙጬን አመሰግናለሁ። አድማጮቻችን ወደ ሳምንታዊ የዝግጅቶቻችን ምዕራፍ ተሸጋግረናል። ቀዳሚው የአድማጮች ማህደር ዝግጅታችን ነው። በደብዳቤ ፌስቡክ እንዲሁም በቴሌግራም አድራሻዎቻችን የላካችኋቸው መልእክቶቻችሁ እንዲህ ተሰናድተዋል። ለዝግጅቱ ልደት አበበ። የአድማጮች ማህደር ጤና ይስጥልኝ። የተከበራችሁ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ በዚህ ሳምንትም በዩናይትድ ስቴትስ ማዕቀብ ላይ በርካታ አስተያየቶች ደርሰውናል። የተወሰኑትን እናስደምጣችኋለን። ቀዳሚ የምናደርገው ግን ከአቶ ደብረ ወርቅ መኮንን ከሸካ ዞን ማሻ ወረዳ በፖስታ ቤት የደረሰንን ግጥም ይሆናል። ርዕሱ ታላቁ የህዳሴ ግድብ ይሰኛል። ታሪክ ተለውጦ መሰረት ተጥሎ ለሀገራችን አንድነት ደውል ተደውሎ ቁም ነገር ለመስራት በአንድነት ታግሎ የዘመናት ቁጭት መስመር አስተካክሎ ኢትዮጵያ ሀገራችን እንድትከብር ብሎ ትንቢት እውን እንዲሆን አምኖ ተማምሎ እዮሃ አበባዬ ብለን በአንድነት በኢትዮጵያ ሀገራችን ድንቅ ስራ ለመስራት ያለፈውን ትተን አዲስ ራዕይ በማስፋት ህዝባዊ አደራን ተቀናይተን በመወጣት ዳር እስከ ዳር ዘልቀን እቅድ በመዘርጋት ሴራን አስወግደን ውጤትን ለማምጣት ግድቡን ጨርሰን ሌላም በማስገንባት ድል በድል ተሻግረን ተአምረን በመስራት ብዙ እንተርፋለን ከራሳችን አልፈን ለዓለም ሀገራት ይላል ከአቶ ደብረ ወርቅ መኮንን የደረሰን ግጥም። ለተሳትፎ እናመሰግናለን። ወደ ቀጣዩ መልእክት ስንሻገር ቢራራ ተመስገናቸው የጻፉልን አሜሪካ በኢትዮጵያ ላይ ምንም ማለች ምንም የኢትዮጵያን ሉዓላዊነት መንካት አይፈቀድላትም። እኛ ኢትዮጵያውያን ብዙ ልዩነት ቢኖረንም በሀገር ጉዳይ ግን አንድ ነን። ስለዚህ ሁሉም ኢትዮጵያዊ አሁን ላይ አንድ በመሆን ታሪክ የምንሰራበት ወቅት ላይ ነን። እግዚአብሔር ደግሞ ኢትዮጵያን ይጠብቃት ብለዋል። ብሩ የተባሉ አስተያየት ሰጪ ተመሳሳይ ሀሳብ ነው የሰነዘሩት። በዚህ ጊዜ ይበልጥ አንድነት ያስፈልጋል። ድሮም ነጻ ሀገር የዓለም ነጻነት ተምሳሌት ነበርን። ምንም የውስጥ ችግር ቢኖረንም የኛ ጉዳይ የኛ ነው። በድጋሚ ዓለምን የምናስደነግጥበት ጊዜ አሁን ነው። እንዴት ለምትሉኝ ደግሞ አንደኛ አንድነትን በማስከበር፣ ሁለተኛ በመነጋገር፣ ሶስተኛ ደግሞ ጠንከረን በመስራት ነው ብለዋል። ስማቸውን ያልገለጹ አስተያየት ሰጪ ደግሞ አሜሪካ ኢትዮጵያ ላይ እያሳረፈች ያለችው ጫና ምንም ተቀባይነት የለውም። ይህ አካሄድ እኔ ያውቅልሃለሁ የሚለው የድሮ የቀኝ ገዢ አስተሳሰብ ነው። ይህ ደግሞ በእኛ በኢትዮጵያውያን ላይ አይሰራም። ድሮም አሁንም መቼም አይሳካም ይላል አስተያየታቸው። ተማሪ አለሙ አያሌው ደግሞ ከአዲስ አበባ ዩኒቨርሲቲ ዝም አይሻልም ይላል። አጸፋና መሰል ፍጥጫዎች ሀገሪቱን የባሰ ማጥ ውስጥ ይከታታል። የቪዛ ማዕቀብ ቀላል ነው፣ ብናፈጥ የባሰ። ሆኖም ግን የአሜሪካ እንደዚህ ከልክ ማለፍ ለኛ ለኢትዮጵያውያን የተለየና ጥሩ አጋጣሚ ነው። እንደኔ ከሆነ አሜሪካ በየትኛውም መሪ ወይም ፓርቲ ብትመራ ለኛ እኛን ለሚመስሉ ሀገራት ላይ ያላትን አቋም አትቀይርም። እንደኔ የሚሻለው ዝም ነው። ሙያ በልብ ነው። በዚህ ጊዜ ከአሜሪካ ጋር ሰጣ ገባ መግባት ይጎዳል እንጂ አይጠቅምም። አንድ ነገር ነው መፍትሄው። በቃ መርጠን ባልፈለግነው ዘር ከመነታረክ አንድ ሆነን በመቆም ብቻ ጠንክረን በመስራት የጀመርናቸውን መልካም ጅማሬዎች በማጠናከር ቆርጠን መነሳት አለብን። በቃን አሜሪካን ዝም እንበላትና እኛ ስራችንን እንስራ። ወገኔ ንቃ እያለ ካልሆነ ከሌለህ የለህም ብሏል ጋሽ ጥሌ። አንድ እንሁንና የእናት ሀገራችንን መከራ እናሳጥረው። ትንሳኤው አይቀርምና ኢትዮጵያ ለዘላለም ትኖር ብሏል ተማሪ አለሙ አያሌው። ኡስማን ደግሞ ከደሲ አሜሪካ በኢትዮጵያ ላይ ጫና ማሳደሯን የምትቀጥል ከሆነ ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት እንድታጤናውና ይበልጥ ግንኙነቷን ወደ ምስራቁ ማዞር እንዳለባት ይሰማኛል ብሏል ኡስማን። ሱልጣን ደግሞ እንደኔ ሀሳብ የኢትዮጵያ መንግስት ቶሎ መቸኮል የለበትም። አሜሪካ ዳግም ሌላ መግለጫ እስከምታወጣ ድረስ መጠበቅ ይሻላል። ኢትዮጵያ ትንሽ መረጋጋት አለባት ብለዋል። የሐሰን አህመድ መሐመድ መልእክት ደግሞ ከምርጫው ጋር ነው የሚገናኘው። ከምርጫ በፊት መንግስት ጦርነትን አቁሞ ብሔራዊ መግባባትን ማድረግ አለበት ብለዋል።
ወርቁ የማታ ደግሞ በደቡብ ጎንደር ዞን ሰዴ ሙጃ ወረዳ ያለው ሌብነትና ብልሹ አሰራር ህዝቡን አማሮታል። የጸጥታ ሁኔታውም ሰው ወጥቶ መግባት የሚችልበት አይደለም። እባካችሁ ለህዝቡ ድምጽ ሁኑን፣ ዞኑ መፍትሄ ሊሰጥ አልቻለም ብለዋል። ጤና ይስጥልኝ የዲዲብሊው አማርኛ ፕሮግራም አዘጋጆች በሙሉ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ የዘወትር ምኞቴ ነው። አሜሪካ በኢትዮጵያ ላይ የጣለችው ማዕቀብ ተገቢ ያልሆነ ነው። አንድን ሀገር የሚያስተዳድረው አንድ ሀገር ራሱ ነው፣ ስለራሱ ምንነት የሚያውቀው ማለት ነው። የውጭ መንግስት ጣልቃ ሊገባ አይገባም። እንዲህ ራሴ ግምት የተደረገው እርምጃ የሰላም ማስከበር ህግ የበላይነትን ማስከበር ስነ ስርዓት ሐቂቀተን እንደዚህ ሊያደርሳት አይችልም ነበር። ላኪን ግን ኢትዮጵያም ለዚህ ለሷ ያመለስ እንደ እርዳታ ተብሎ ገና እሷ ማቀጠላይ ተብሎ ማንነቷን ዝቅ ልታረግና በውጭ ጣልቃ ገብነት ልትታዘዝና ልትተዳደር አይገባም። መፍራት አሁን በድጋሚ ምለው የፈጣሪ ማዕቀብ ነው። የሰው ማዕቀብ የሚያመጣው ነገር ላይ ለምላለ ሚስባህ ወለይ ማም ከሳውዲ አረቢያ መዲናቱል ሙነወራ ኑሮራ ሰላም ዶክተር ሰዋገኝ ይባላል። ከመተከል ዞን ድባጤ ወረዳ በመተከል ዞን በሶስት ወረዳዎች ማለትም በድባጤ ቡለንና ወንበራ ወረዳዎች መብራት ከጠፋ 7 ወር አለፈን። ህዳር 6 ቀን 2013 ዓ.ም ጀምሮ መብራት የለንም። እባካችሁ ለሚመለከተው አካል አሳውቁልን፣ በተለይ ለዞኑ ኮማንድ ፖስትና ለመብራት ኃይል ብለዋል። ይሄው እንግዲህ መልእክቱን አየላ ያውለናል። ቀጣዩ መልእክት ደግሞ ከታምራት ዮሐንስ ነው ከአዲስ አበባ ይደረሰን። አሜሪካ እንደ ሀገር የቆመችው በ54ቱ ግዛቶች የሚገኙ የተለያዩ ሀገራት ህዝቦችና ህብረ ቀለማት ጥምረት ነው። ነገር ግን በዲሞክራሲ ጃጀን የምትለው አሜሪካ እንኳን የሰውን ዘር በቆዳ ቀለም እየለዩ የሚገድሉ የጸጥታ ኃይላት ይሞሉባት ናት። ለምን? ማንስ በሷ ላይ ማዕቀብ ይጥላል? በሰው ሀገር ገብቶ ከመፈትፈት ይልቅ ራሷን የምትፈትሽበት ነገር እንዳለ የቻይናው የውጭ ጉዳይ ሚኒስትር ያሳሰባትን ሐሳብ እደግፋለሁ። እኔ እርዳታ፣ ማዕቀብ ወዘተ እየተባለ በዘመናዊ ባርነት ስር እንድንወድቅ የሚደረገው ጥረትን አልቀበለውም ብሏል ታምራት ዮሐንስ ከአዲስ አበባ። ጥቁር አሚን ደግሞ ከደሲ እኔ ለሀገረ ኤርትራ ያለኝ ፍቅር እጅግ ላቅ ያለ ነው ይላሉ። እኔ በኤርትራ ምድር በተለይ በከረን አውራጃና በቀይ ባህር አውራጃ በአስመራ ዙሪያና አንዳንድ አካባቢዎች በውትድርና ህይወቴ በኤርትራ ምድር ብዙ አይረሴ ትዝታዎችን የሚያጭሩብኝ ጉዳዮች አሉ። በተለይ በከረን ከተማ ያሳለፍኳቸው ትዝታዎች መቼም አረሳቸውም። 30 ዓመት ወደ ኋላ መለስ ብዬ ሳስባቸው እንባ ይተናነቀኛል። የኤርትራ ህዝብ ሰውን አማኝ ታታሪና ጀግና ህዝብ ነው። ምን ጊዜም ከአይነ ህሊናዬ የማይጠፋ እጅግ በጣም የምወዳት ሀገር ብትኖር ኤርትራ ነች ይላሉ። በዚህ አጋጣሚ መላው የኤርትራን ህዝብ እንኳን ለ30ኛ ዓመት በዓል አደረሳችሁ በሉልኝ። ኤርትራውያኖች በጣም ወዳችኋለሁ። በመጨረሻም በያላችሁበት ሰላማችሁ ይብዛ ይላሉ ጥቁር አሚን ከደሴ። ቀጣዩ መልእክት ደግሞ ወደ ሶማሊያ ይወስደናል። ዲደብሊው የኢትዮጵያ መከላከያ ሰራዊት አባልና የሁል ጊዜ አድማጫችሁ ነኝ። የምኖረው በሶማሊያ ሀገር በግዳጅ ላይ ነው። የሀገሬ ጉዳይ እጅጉን ያሳስበኛል፣ ያስጨንቀኛል። ሀገሬን እጅግ በጣም ወዳታለሁ። ከዘመዶቼም በላይ ነው የምወዳት። አንድም ቀን ለራሴም ይሁን ለቤተሰቦቼ አስቤላቸው አላውቅም። እንደኔ ሀገሩን የሚወድ ሰው ብቻ ነው እኔን የሚረዳኝ። በምን ቃላት መግለጽ እንደምችል እስካሁን አላውቀውም። ሀገሬን ትህነግ አቁስሏት በመጨረሻም ይዣት ተጠፋለው እያለ ነው። ትህነግ በጣም ክፉ ነበረ። በሱ ጊዜ የዲደብሊው ሬዲዮ ዜና ማዳመጥ እንደ አሸባሪና ሀገር አፍራሽ የሚቆጠርበት ጊዜ ነበረ። ቅንጣትም ውሸትም ማጋነንንም አልጨምርም። የደረሰብኝን ነው የምነግራችሁ። ራሳቸውን እንደ ጽድቅና ትክክለኛ ሰው አድርገው ነበር የሚቆጥሩት። የሙስናውን ነገር ፈጣሪ ይቁጠረው በግልጽ ነበረ። አሁንም ይህች ያልታደለች ሀገሬ ተማሪው ከአስተማሪው ይበልጣል የሚባለው ፈሊጥ በትክክል ነው። ትህነግ የደርግን ደካማ ጎን ብቻ እየተናገረ ደርግ ጭራቅ ነው፣ ፈሪ ነው፣ ክፉ ሀገርን ያጠፋ ነው እያሉ ነበረ ሲጫወቱብን የነበረው። አሁን ደግሞ ጁንታ የሚል ቃላት ብቻ በተሰበሰበን ቁጥር በመናገር ብልጽግና ያላችሁ ማወደስና መዘወር ብቻ ነው ተቀባይነት ያለው። ስለዚህ ለምንወዳት ሀገራችን ለመታገል ተቸግረናል። ለሀገሬ የምታገልና የምሰራ አይመስለኝም። ምክንያቱም ለውጥ አለ ያለ በሚዲያ ያጨበጭባል። ተቋሙ በእጅጉ
የተጨማለቀና የተለኛ ፖለቲካ ካርዲ ዘረኛ ታዛዥ ከመሆን ለሀገራችን ብንሞትላት እሷን ከሞት የሚያድናት ስራ እየተሰራ አይደለም። ድጋሚ የትህነግ ክፉ ስራ የሚደገምበት ዘመን እንደሚመጣ እርግጠኛ ነኝ። በጣም ጨካኝ ሙሰኛ በጦሩ ላይ የሚነግድ አንድ ወታደር መብቱን ሲጠይቅ ሌላ ታርጋ እየተሰጠ እሰራው የተናገረው ሰው ከመጣበት ብሔረሰብ ጋር በማንቋሸሽና ከሰማይ በታች ማንም አይነካንም፣ ጠቅላይ ሚኒስትሩም ጄኔራሉም የኛው ነው ጊዜው በማለት ከዚህ ጮርቃ የሆነ ዘረኛ ጋር እንዴት አድርገን ለሀገራችን እንስራ? የሚያሳዝነው ነገር በኢትዮጵያዊነት አያምኑም። ባንዲራውን ለሆነ ብሔር ነው የሚሰጡት። ለሆነ ድርጅት በጊዜ ተቀጥሬ የምሰራ ባሪያ እየመሰለኝ ነው። ሀገር ወዳድ ኢትዮጵያዊ ሁሉ መንግስት በምላሱ ብቻ እየቀባ ሀገር አልባ እንዳያደርገን ስል አሳስባለሁ። ከምንም በላይ ባንዲራችን ይከበር ይላል ከአንድ መከላከያ ሰራዊት አባል ከሶማሊያ የደረሰን አስተያየት። ደመቀ ጸጋዬ የተባለው አስተያየት ሰጪ ደግሞ ሰላም ጤና ይስጥልኝ የዲደብሊው አማሪክ አዘጋጆች፣ ከዚህ በመቀጠል ይህችን ጥያቄ ለምርጫ ቦርድ ብታደርሱልኝ። እኛ የምርጫ አስፈጻሚዎች አብዛኛው በሚባል ሁኔታ ውል አበል ገብቶላቸው እኛ ጥቂቶች ግን እስካሁን አልገባልንም። ለምን ጓደኞቻችን ሁለተኛውን ዙር ክፍያ እየተቀበሉ እኛ ግን አንድ ዙርም አልተከፈለንም? ምርጫ ቦርዱም አንደኛ ዙር ክፍያ ፈጽሜ ጨርሻለሁ ይላል፣ እኛ ሳይከፈለን ይላል አስተያየታቸው። ሌላም ተመሳሳይ ይዘት ያለው መልእክት በድምጽ ደርሶናል። ሰላም ዶቼ ቬሌዎች እንደምን አላችሁ? ስሜ ዮናስ ይባላል። ከደቡብ ክልል ከገደሙ ዞን ወናጎ ወረዳ ነው ይህንን መልእክት የምልክላችሁ። በዘንድሮው የምርጫ ሂደት ውስጥ እኛ የምርጫ አስፈጻሚ ሆነን እየሰራን እንገኛለን። ነገር ግን ምርጫ ቦርዱ ከኛ ጋር በውል የተሳሳለበት ሰነድ አለን እኛ በእጃችን። ነገር ግን በውሉ መሰረት እስካሁን ምንም ነገር እንዳልከፈለና ልጆቹ በጣም በስቃይና በተለያየ ችግር ውስጥ ወድቀዋል እኔንም ጨምሮ። ስለዚህ ባካችሁን ይህንን መልእክት ለምርጫ ቦርዱ ብታቀርቡልን። መቼ ነው ክፍያችን የሚከፈለው? የክልል ምርጫ አስፈጻሚዎችን ብንጠይቅ ለራሳቸው ምንም አይነት መልስ የላቸውም። በቅርቡ ይከፈላል እያሉ ይኸው 2 ወር አልፎናል። ይባካችሁን የምንበላው የምንጠጣው የለም፣ የምንጓዝበት ራሱ